ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። እንደ ሁሉ ጊዜው ላይክ እያደረጋችሁ ተደራሽነታችንን እንድታሰፉ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን በዛውም ላይክ ማድረጋችሁ እንዳትረሱ። ተደራሽነታችን ከፍ እንዲል ላይካችሁ ያስፈልገናል። ላይክ እያደረጋችሁ ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችን እንዲደግፉ ቻናላችን እንዲጎለብት ድጋፋቸው ያስፈልገናል እና በሱፐር ታንክስ ሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ አርብ ፕሮግራማችን በቀጥታ ትኩረት የሚያደርገው በትናንትናው ዕለት በይፋ አሰልጣኝ አንቶኒ ራዮላ የሊቨርፑል ሄድ ኮች ሆነው በ2 ዓመት ኮንትራት በይፋ ኦፊሻሊ ሊቨርፑል ክለቡም ኮንፈርም ባደረገው መሰረት የሊቨርፑል ለቀጣይ 2 የውድድር ዓመት እስከ 2028 ድረስ የሚያቆያቸውን ኮንትራት ፈርመው በይፋ የሊቨርፑል አሰልጣኝ ሆነው ጋዜጣዊ መግለጫ ሰጥተው ኢንተርቪው አድርገው ኦፊሻል ስቴትመንት ሁሉ ተላልፈው እንግዲህ ስራቸውን በይፋ ጀምረዋል። ከዚህ ቀደም ብሎ ሲናገር የነበረው እንግዲህ ውስጥ አዋቂዎች በሚያወጡት መረጃ ቀጣይ ሊቨርፑል አሰልጣኝ እንደሚሆኑ ኦፊሻሊ እንግዲህ ክለቡ ስቴትመንት እስከሚያወጣ ድረስ ጥያቄ ውስጥ ያስቀመጡም ነበሩ። ለዛ በስተመጨረሻም ራዮላ ሊቨርፑል ሄድ ኮች መሆኑን ኦፊሻሊ ተረጋግጦ በኪርኪቢ አግዜ ትሬኒንግ ማዕከል ተገኝቶ በሊቨርፑል ትጥቆች ተዋውቆ ለደጋፊው ጠንካራና ደጋፊው የሚፈልገውን መልእክት አስተላልፎ በልዩነት እንግዲህ በጣም ባልተጠበቀ ምናልባት በክሎፕ መልቀቅ ያዘነው ደጋፊ በሚመጣው አሰልጣኝ ላይ ያለውን እምነት ለማሳየት ወደኋላ ሲል የነበረው ወይም ኤክስፔክቴሽኑ 50-50 ሆኖ በዋንጫ አሸናፊነት ውስጥ ሁላ እምነታቸውን ጠንክረው ማውጣት ያልቻሉት የሊቨርፑል ደጋፊዎች ለመጀመሪያ ጊዜ በከፍተኛ ሁኔታ በሚታይ ደረጃ እምነትን ከወዲሁ መጠበቅን ኤክስፔክቴሽኑ በጣም ከፍተኛ ሆኖ አቀባበሉ በሚገርም ሁኔታ ነው። ምክንያቱም የፋንቤዝ ሪያክሽኖችን የደጋፊውን ስሜት በተለያዩ ሶሻል ሚዲያዎች በተለይ ኤክስ እና ኢንስታግራም ላይ የሚወጡ ጽሁፎችን፣ የሚወጡ ዘገባዎችን፣ የሚወጡ የደጋፊዎች ውስጣዊ ስሜት እንዲህ አይነት እምነት ምናልባት ክሎፕ የጫሩት እምነት እንጂ አልተስተዋለም። ለስሎት እንዲህ አይነት ድጋፍም እምነትም ከመጡበት ጊዜ አንስቶ አይደለም የሊጉን ዋንጫ ሲያሳኩ ጭምር እንዲህ አይነት ከፍተኛ ተቀባይነት አላገኙም። የበለጠ ለራዮላ ትልቁ ፓወር ሊሆን የሚችለው ይሄ ደጋፊው ስሜት ነው። ይሄ በዚህ አሰልጣኝ ገና አንድ ጨዋታ ወደ መሬት የወረደ 90 ደቂቃ ሳያደርጉ ግን በከፍተኛ ሁኔታ ከወዲሁ በአሰልጣኙ ላይ እምነት መጣል፣ አሰልጣኙን መጠበቅ፣ በአሰልጣኙ ከፍተኛ ወደዚህ ስራ በመምጣታቸው ደስተኛ መሆንና በተለየ ሁኔታ አቀባበሉም የደጋፊውን ስሜት በአስገራሚ መልኩ ከፍ ብሎ የተስተዋለበት ሹመት ነበር። የበለጠ ደግሞ አንቶኒ ራዮላ በዚህም ወቅት ለክለቡ በአጨዋወትም በስትራክቸርም ሁነኛ አሰልጣኝ ነው ተብሎ ስለታመነበት የበለጠ ከአርነ ስሎት ስንብት በኋላ ሊቨርፑል ለቀናት፣ ለሰዓታት፣ ለወራት ማሰብን አልፈለገም። በቀጥታ የክለቡ የበላይ ጠባቂዎች ምርጫቸውም ምልመላቸውም አሁን ላይ ከተገነባው ቡድን የበለጠ ተጠናክሮ ለቀጣይ የውድድር ዓመት በማዘጋጀት በተሻለ ሁኔታ ለክለቡ የሚመጥንና በክሎፕ አይደንቲቲ ደረጃ ፐርፎርም ለማድረግ ሁነኛ ሰው ብሎ ያሰቡትን ራዮላን በይፋ ቀጥረዋል። ከሹመቱ ጋር በተያያዘ ከዚህ በፊት በተደጋጋሚ በተለያየ ፕሮግራም አንስተናል።
የየርገን ክሎፕን ሙያዊ እገዛ የአባትነትን ጥያቄ አንዳንድ ውሳኔዎችን ለማስተላለፍ ከደጋፊው ስሜት ጋር ከቦታው ጫና ጋር ይህን ስብስብ ማኔጅ የማድረግ ከኤክስፒሪየንስም ከብዙ መመዘኛዎችም የበለጠ አሰልጣኙ የቀድሞ የክለቡን ሌጀንድ ቀርበው በማማከርም የተወሰነ ውሳኔ እንጂ በሊቨርፑል አመራሮች ብቻ ወይም አብላጫ ድምፅ የተወሰነ ብቻ አይደለም። የክሎፕን ሙያዊ እገዛ ፈልገው ስፔን ድረስ ተጉዘው እንዳማከሯቸው ከዚህ በፊት በተደጋጋሚ በተለያየ ፕሮግራም አንስተናልና አንዶኒ ራዮላ የሊቨርፑል አዲሱ ሄድ ኮች በ2 ዓመት ኮንትራት አሰልጣኙ በተለያዩ ክለቦች ቆይታ የመጀመሪያ የአሰራር ደንባቸው እንግዲህ የ2 ዓመት ኮንትራት መፈረም በደጋፊውም በአስተዳደሩም ዘንድ ተቀባይነት ያለው ፍሬ ያለው ትክክለኛ በሚጠበቀው ደረጃ አስተማማኝ ቡድን ማብቃታቸው ሲረጋገጥ ተጨማሪ ኮንትራት ማንኛውንም ይቀበላሉ። ለስራቸው እድገት ከጫና በጸዳ መልኩ የራሳቸው ስራ የበለጠ ለማተኮር እንደነዚህ አይነት ቅድመ ሁኔታዎችን የሚከተሉት አንዶኒ ራዮላ እንግዲህ በእሳቸው ፍላጎት ነው። በሱ ፍላጎት ብንል ነው የምንሻለው። ሲጫወት ያየነው በቅርብ እግር ኳሱን ያቆመ የ43 ዓመት ገና ወጣት አሰልጣኝ እንግዲህ በአሰልጣኝነት እድሜ ደረጃ ነው ብላችሁ እና አስገራሚ ቅጥር ተፈጽሟል። የደጋፊው አቀባበል ግን ከተጠበቀው በላይ ነው። በጥርጣሬ ውስጥ የተስተዋለ አስተያየቶችንም መልእክቶችንም ምናልባት ከትላልቅ የደጋፊዎችን ስሜት ከሚያንጸባርቁ ያለ ማዳላት በተለየ እይታ ጽንፍ ባለመያዝ ትክክለኛ ሪያክሽኖችን በሚያቀርቡ ከፍተኛ የደጋፊውን ስሜት በሚያንጸባርቁ ሚዲያዎች ጭምር በሊቨርፑል ዙሪያ ያየናቸው ጉዳዮች ሁሉ እንዲህ አይነት ተቀባይነት የርገን ክሎፕ ነበሩ። እንዲህ አይነት በደጋፊው ዘንድ ምንም ነገር ቢፈጠር 100% እምነት የማያጡት ደጋፊው ጥርጣሬ ውስጥ የማይገባው ጥያቄዎችንም የማያስነሳው አሁን ከወዲሁ የራዮላ አቀባበል ከ2 ዓመት በፊት አርነ ስሎት ወደ ሊቨርፑል ኃላፊነት ሲመጡ እንኳን የቀድሞ አሰልጣኝ በዚህ ደረጃ አቀባበሉ አልነበረም። በጣም ጥያቄዎች ነበሩ። ጎራ ለይተው ተውት። በእኛ ቻናል እንኳን በእኔና በአባ መካከል ሰፊ ልዩነት ነበር። እኔ ስሎት ለሊቨርፑል ትክክለኛ አሰልጣኝ ነው በወቅቱ በማለት የራሴን ሀሳብ ሳቅርብ፣ አባ አሰልጣኙ ዋንጫ አንስቶ ጭምር አርነ ስሎት ዋንጫው የክለቡን አይደንቲቲ ያረጋገጠ አይደለም፣ በዚህ ዋንጫ የሊቨርፑል ኃላፊዎች ተሸውደው ከፍተኛ አደጋ ውስጥ ራሳቸውን ሊጥሉ ነው፣ አሁንም ቢሆን አርነ ስሎት ለሊቨርፑል የሚመጥን አሰልጣኝ አይደለም በሚል ሊቨርፑል ዋንጫውን ባነሳ ዕለት 34ኛ ሳምንት ላይ በሰራነው ፕሮግራም ላይ ያለውን ጥርጣሬ እምነትም አሁንም በአሰልጣኙ በኩል በቂ እንዳልሆነ ሲያነሳ ነበር። በስተመጨረሻም እንግዲህ በተጠናቀቀው የውድድር ዓመት ከብዙ ውጣ ውረዶች በኋላ አሰልጣኙን አሰናብተው ስፔናዊውን የበለጠ ከስሎትን መምጣት በፊት በቦታው ላይ ጥቆማ አባ ሲያደርግ የነበረውን አንዶኒ ራዮላን መቅጠር ችለው ይፋዊ ትውውቅ ተደርጓል። ኦፊሻል ኮንፈርሜሽኖች አሁን ታውቋል። በይፋ ስራቸውን ጀምረዋል ማለት ነው በሊቨርፑል ቤት። እስቲ ከአሰልጣኙ ይጠበቃል። ከዛ በፊት ግን አንድ አስገራሚ መረጃ ልንገራችሁ። 2013 ብሬንደን ሮጀርስ ወደ ሳን ሰባስቲያን ባስክ አትሌቲክ ቢልባኦ የበላይ ኃላፊዎች ከሊቨርፑል ተወካዮች ጋር በመሆን በወቅቱ ዳንኤል ኮሞሊን ነበሩ የሊቨርፑል ስፖርቲንግ ዳይሬክተር፣ ምክትል ስፖርቲንግ ዳይሬክተር የአሁኑ የክለቡ ሲኢኦ ማይክል ኤድዋርድ ነበር እና በቀጥታ ግንኙነቶችን ለማድረግ ሞከሩ። ኮንታክት አደረጉና አንዶኒ ራዮላን ቨርሳታይል ሴንተር ባክ እና ፉልባክ ስለነበር በዲሴምበር 2013 በጃንዋሪ ተጫዋቹን ለማስፈረም በዲሴምበር ወር ላይ ሊቨርፑሎች ከፍተኛ ጥረት አደረጉ። 25 ሚሊዮን ዩሮ ለዛሬው ለክለቡ ሄድ ኮች በተጫዋችነት ዘመኑ በአትሌቲክ ቢልባኦ እያለ 25 ሚሊዮን ዩሮ ለመክፈል ተደጋጋሚ ግፊቶችን ቢያደርጉም በጥር የዝውውር መስኮት ተጫዋቹን ለመልቀቅ በፍጹም ፍላጎት ስላልነበረው በወቅቱ
የሊቨርፑልን ጥያቄ ውድቅ አድርገው ቢልባዎች ባለመሸጥ፣ ምክንያቱም ተጫዋቹን መልቀቅ አልፈለገም በወቅቱ ክለቡ መሸጥ አልፈለገም። ዛሬ ላይ እንግዲህ ሊቨርፑል በተጫዋችነት ለማስፈረም ያሰበውን ራዮላን በአሰልጣኝነት የክለቡ ሄድ ኮች አድርጎ ሾመዋል። እና ይሄ መረጃ እንግዲህ ትናንትና ዶሚኒክ ኪንግ ይዞ የወጣው መረጃ ነበር እና በቀጥታ ከማይክል ኤድዋርድ ነው ዘገባውን ያገኙት ነው ያለው። ኤድዋርድ ምክትል ስፖርቲንግ ዳይሬክተር እያለ ራዮላን ወደ ሊቨርፑል ቤት ለማምጣት ከፍተኛ ጥረትና ጉጉት ነበር፣ አልተሳካልንም የሚል ከአሰልጣኙ ሹመት በኋላ የገለጹት አንድ አጋጣሚና አስገራሚ ጉዳይ ነው። እስቲ የዛሬ የእንግሊዝ ተነባቢ ዕለታዊ ጋዜጦች በቀጥታ ትኩረታቸው የሆነው የራዮላ ሹመት ላይ ነው፣ ሁሉም ማለት ይቻላል። እስቲ እናንተ በስክሪናችን ላይ እነዚህን ጋዜጦች ተመልከቷቸው አንድ በአንድ እና የበለጠ ትኩረት የምናደርግበት አንድ ጋዜጣ ይኖረናል። ዘሳን ላይ ወደ በኋላ የምናነሳላችሁ ነጥብ አለ። የዘሳን ጋዜጣ አንድ ትልቅ መረጃ አለኝ የኔ ነው ባለው ኤክስክሉሲቭ ኒውስ ብሎ ያጋራው መረጃ አለ እና በዚህ ፕሮግራም የራዮላን ሹመት ቀጣይ ምን ይጠበቅባቸዋል የሚለውን እና የበለጠ የሊቨርፑል የዝውውር እቅድ ትናንት አመሻሽ ዴቪድ ኦርኒስተን ኦፊሻሊ ስለ ያን ዲያሞንዴ ማረጋገጫ ኮንፈርሜሽን ሰጥቷል። የሊቨርፑል ደጋፊዎች ምናልባት መስማት የሚፈልጉትን መረጃ ነው ኦርኒስተን አመሻሹን በራሱ የኤክስ ገጽ ላይ ማስፈር የቻለው። ኤክስክሉሲቭ ኒውስ ነው፣ የራሱ መረጃ ነው። ስለዚህ ከሊቨርፑል ሪክሩትመንት አባላት ዳይሬክት የተገኘ መረጃ ነው። ተጨባጭ የሆነው መረጃ እንግዲህ የምናጋራችሁን የሚሆነው ጠቅላላ አድርገን ኢንሳይድ አንፊልድ ባለፉት 24 ሰዓታት የነበሩ መረጃዎችን ከራዮላ ቅጥር ምን ይጠበቅባቸዋል፣ እነማን ሊሸጡ ነው፣ በእነማን ቦታ እነማንን ለማምጣት አቅደዋል፣ ጠቅላላ አድርገን በዚህ ፕሮግራም የምንመለከት ነው የሚሆነው። እናንተ ከኛ ጋር ቆይታ እንድታደርጉ አሁን ለከፈታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ሄቪ ሜታል ፉትቦል ኢዝ ባክ ይላሉ አብዛኛው የሊቨርፑል ታላላቅ የኤክስ ገጾችን ከተመለከታችሁ አሁን በትክክል ተመልሷል ይላል። እቺን የሚሉበት ዋነኛ ምክንያት መነሻ መንደርደሪያው ምን መሰላችሁ? ትናንት የ10 ደቂቃ ኢንተርቪዋቸው ተለቋል። ሙሉ ኢንተርቪው ቅዳሜ ይለቀቃል። እስከዛ ድረስ ግን ለሄድላይንስ የተለያዩ የተቆራረጡ ሹቶች ተለቀዋል። ሊቨርፑል ማለት ሊቨርፑል ነው አሉ። እኔ የዚህ ቡድን አንዱ የቤተሰብ አባል መሆን ነው የምፈልገው፣ አንዱ አካል፣ የታሪክ አካል፣ በዚህ ክለብ አንድ አካል ሆኜ መስራት ነው የምፈልገው። ይሄ ክለብ ምን እንደሚፈልግ ምን አይነት ደረጃ ላይ እንደሚገኝ በደንብ አውቃለሁ አሉ። ምን እንደሚያስፈልገው ከአጨዋወቱ ጭምራሉና በቀጥታ የሊቨርፑል ደጋፊዎች መስማት የሚፈልጓትን ቃል ደጋግሙት። ኢንቴንሲቲ፣ አግሬሽን፣ ሃይ ሜታል ፉትቦል አሉ በአንደበቱ እንበል። እንግዲህ የእግር ኳስ ሲጫወት ያየነውን ተጫዋች የነበረ አሁን በስልጠናው ዘርፍ የመጣ በቅርብ ዓመት ውስጥ በወጣትነት እድሜው ሲጫወት በደንብ የተመለከትነው አሁን በአሰልጣኞች እድሜ ደረጃ ገና ወጣት በሚባል ደረጃ ላይ የሚገኝ ባለሙያን እንግዲህ በዚህ አይነት ቃል ከምንጠራ የበለጠ ለቦታውም አስተማማኝ አሰልጣኝ፣ ወጣት፣ በኢነርጂ የተሞላ ልክ ክሎፕ ከሜንዝ ወደ ዶርትመንድ ያደረጉት አይነት የስልጠና እድገት እየተባለ ነው። አሁን የሊቨርፑልን ከፍታ ለአንድ ዓመት ደብዝዞ ጨልሞ የነበረውን ለመመለስ ኃላፊነቱን የተረከበው ወጣቱ አሰልጣኝ እና ስለዚህ አጫወት ደጋግሞ ራዮላ እነሱ በደንብ ነው ያነሳው። ደጋግሞ ስለ ኢንቴንሲቲ ይላል። በአንድ ወቅት ከትናንት በስቲያ በነበረን ፕሮግራም አንስተን ነበር። ሚጋኤል ዴሌኒ 2023 ከራዮላ ጋር የነበረኝ ኢንተርቪው ይልና ሪፖስት አድርጎት ነበር። አይ ዋንት ቱ ፕሌይ ላይክ ክሎፕ ሊቨርፑል ይላል ደጋግሞ በበርንማውዝ የስራ ቅጥር እንደተፈጸመ የክሎፕ ሊቨርፑል አይነት ኢንቴንሲቲ መጫወት ነው የሚፈልገው። በስሎት ቅጥር ወቅት አንድ ጉዳይ
የሊቨርፑል ደጋፊዎች የበለጠ ጥያቄ ውስጥ የከተተ ጉዳይ አለ። የበለጠ ኳስን መቆጣጠር እንፈልጋለን። ልክ እንደ ዲዘርቢ፣ እንደ ጋርዲዮላ፣ እንደ ስፓሌቲ እነዚህንና እንደ ጆርጊ ሳምፓውሊ የቀድሞ የሲቪያ፣ የማርሴ፣ የአርጀንቲና አሰልጣኝ ስሎት እነዚህን ስም ነበሩ ማንሳት የቻሉት በወቅቱ። ስለዚህ የበለጠ ኳስ የሚቆጣጠር ቡድን እንጂ በስትራክቸር ደረጃ የክሎፕን አይደንቲቲ የሚያስቀጥል ቡድን እንዳልሆነ አለፉት ጊዜያት አንስቶ ጥርጣሬዎች የጀመሩት ከስሎት የመጀመሪያ ኢንተርቪው ነበር። አሁን ግን የደጋፊው ተስፋና የራዮላ ተቀባይነት ገና በመጀመሪያ የሚዲያ ሚቲንግ በዚህ ደረጃ ተጋኖ ከፍ ያለው አሰልጣኙ አርነ ስሎት በቀጠራቸው ወቅት ያልተጠቀሙትን ቃል ወይም ሊቨርፑል መጫወት አለበት፣ መሐመድ ሳላ እኔ ብለቅ ራሱ ሊቨርፑል ወደዚህ ጫወት መመለስ አለበት ያለውን ስለ ሄቪ ሜታል ፉትቦል ደጋገመ። ኢንቴንሲቲ፣ አግሬሽን ደጋግሞ እያነሳ ስለዚህ ሊቨርፑላውያን የሚፈልጉት ቅርጽ የመመለሱን ጉዳይ ነው አሁን ኮዱ እየታሰበ የሚገኝ። በእርግጥ የበርንማውዝ ጨዋታ ከዚህ ጋር ያያዛል ወይ? 100% ባለው ስታንዳርድ ደረጃ ያንን ለመተግበር ጥረው ያልተጠበቁ ታላላቅ ሪከርዶችን አስመዝግበዋል። አንዶኒ ራዮላ ለምሳሌ በመጀመሪያ የውድድር ዓመቱ 2023-24 ታስታውሱ እንደሆነ በበርንማውዝ እግር ኳስ ታሪክ በፕሪሚየር ሊግ ተሳትፎ ትልቁን ነጥብ በርንማውዝ ማስመዝገብ ቻለ። 48 ነጥብ በራዮላ ውስጥ። በ2024-25 56 ነጥብ አስመዘገበ። በበርንማውዝ ታሪክ ብቸኛ አሰልጣኝ ሆነ 50 እና ከዛ በላይ ነጥብ ያስመዘገበ፣ ማንም አሰልጣኝ አላስመዘገበ። በሶስተኛው ዓመት ደግሞ 57 ነጥብ አስመዘገቡ። በቀጥታ የዩሮፒያን ተሳታፊ በክለቡ ታሪክ ለመጀመሪያ ጊዜ ማስመዝገብ። ስለዚህ ፕሮግረስ ይሄ ከጊዜ ወደ ጊዜ የተሻሻለ የበቃ የመጣበትን የእንግሊዝ እግር ኳስ ኤክስፒሪየንስን በርንማውዝ ቤት የበለጠ አዳብት አድርገዋል ነው አሁን ትልቁ መመዘኛ። መደላደሉን አውቀውታል። ይሄ ሊግ ምን አይነት ፍጥነት፣ ጉልበት፣ የኃይል አጫወት እንደሚፈልግ በበርንማውዝ ደረጃ እነዚህን ታላላቅ ሪከርድ መስበር የቻለ ወይም የጨዋታውን ስታይል ወደ መሬት ማውረድ የቻለ አሰልጣኝ ወደ ቶፕ ክላስ ቡድን ሲመጣ ትልቁ ሊቋቋም የሚችለው ምንድን ነው? ደጋፊው እንደዚህ አይነት ተቀባይነት ካሳየ ጫናውን በመጀመሪያ ደረጃ ቀነሰ ማለት ነው። ስለዚህ ምላሽ ለመስጠት ከደጋፊው ጋር ያለው ልዩነት በስሎት ዘመን የተፈጠረውን ማጥበብና ድጋሚ ይሄን ቦንድ ማስተሳሰር፣ ቦንድ መፍጠር ነው። ይህንን ትስስር ደግሞ ሊያመጡ የሚችልበት ትልቁ ባህል ምንድን ነው? የአጨዋወት ሲስተሙ። አጨዋወት ሲስተሙ ደግሞ ካልን ከኢንተርቪው የምንረዳው ከስሎት የመጀመሪያ ኢንተርቪው እስቲ የሊቨርፑል ዩቲዩብ ቻናል ላይ ሂዱና ተመልከቱ። በጣም ሰፊ የአይደንቲቲና የሀሳብ ልዩነት ያነሳል። ሁለቱ ይነሳሉ በሁለቱ አሰልጣኞች መካከል በስሎትም በራዮላ። ስለዚህ አሁን ተስፋው የበለጠ ከፍተኛ ኤክስፔክቴሽን እንዲኖር ያስገደደው የመጀመሪያው ኢንተርቪያቸው የአሰልጣኞችን ምስል ይገልጻል ተብሎ ስለሚታሰቡ። ክሎፕ መጀመሪያ ያሉትን ነገር አስታውሱ። መጀመሪያ ተጠራጣሪነትን መተው አለብን፣ ማመን አለብን። ምናምነው ደግሞ በጋራ ነው። በጋራ ለማመን ደግሞ በጋራ ህመሞችንም ድሎችንም የሚመጡ ጉዳዮችን ቻሌንጅ ለማድረግ አንድነት ያስፈልገናል። ከተጠራጣሪነት ወደ አማኝነት ለመቀየር አንድነት ለዚህ አንድነት ደግሞ የእናንተ ድጋፍ ከኛ ጨዋታ ጋር በተመሳሳይ ቅርጽ መጓዝ አለበት። ያንን ደግሞ እኛ በምንሰጠው ልክ እናንተ ምላሽ መስጠት አለባችሁ የሚል ከፍተኛ የሚያነቃቃ ንግግር ነው። ዳውት ቱ ቢሊቨር የሚለውን ሁሌ ተቀንጭባ ለ30 ሰከንድ የቪዲዮ ሹት በኤርገን ክሎፕ ዶክመንተሪዎች ሁሉ የምትገባት ቃል ማለት ነው። ስለዚህ አሁን እንደነዚህ አይነት ንግግሮች መደጋገማቸው ተቀባይነቱን ከወዲሁ ተጠባቂነቱን በጣም ከፍ አድርጓል። ይሄ በነገራችን ላይ በተቃራኒ ጫናን ይቀንሳል። ጫናን ለመቀነስ ደግሞ የበለጠ ከአሰልጣኙ ምን ይጠበቃል? ከአንዶኒ ኢራዮላ የመጀመሪያ ለደጋፊው በቂ ምላሽ መስጠት። በቂ ምላሽ መስጠት ማለት ባመነው ልክ ደጋፊው ዋንጫን ላያገኝ ወይም በዋንጫ ደረጃ ላይ ጠብቅ ይችላል።
ግን የቡድኑ የሚመጥነው አይደንቲቲና በ2025/26 የተጠናቀቀው የውድድር ዓመት የጠፋውን ፊር ፋክተር መመለስ ክለቦች ለሊቨርፑል የሚሰጡትን ግምት ዳግም ነፍስ መዝራትና ማንሰራራት የቀድሞውን አይነት ተፈሪነቱ ማምጣት ነው ትልቁ ምላሽ። አሁን ትልቁ ለራዮላ ቤት ስራ ደጋፊው በክለቡ ላይ ያለውን ስጋት ትቶ በክለቡ ላይ ያለውን እርግጠኛነትን መመለስ ነው። ይሄ ትልቁ ስራ ነው። እነዚህን ጉዳዮች ለማምጣት መጀመሪያ ክሎፕ ዋንጫን አይደለም ያስቀደሙት፣ የቡድን አንድነትን፣ አስተሳሰብን፣ የጨዋታ አይደንቲቲን ካመጡ በኋላ እምነት ስላለ ድሉ በጊዜ እንደሚመጣ ሁሉም ደጋፊ ያምን ነበር። ጊዜውን ጠብቆ ግን ስኬት በተከታታይ መጣ። ሊቨርፑል በዛው ከፍታ ላይ ቀጠለ። እንደነዚህ አይነት ጉዳዮች ይጠበቃሉ ከአሰልጣኙ። ስለዚህ እግር ኳስ ሂደት ነው። በሂደት ውስጥ እንደነዚህ አይነት ጉዳዮች የበለጠ እያሳመኑ ሲመጡ ክለቡም እየተጠናከረ ሜንታሊ ከገባበት ጭንቅና ጣጣ ውስጥ እየወጣ ወደዛ አስፈሪነቱ ይመለሳል ማለት ነው። ያኔ አሰልጣኙ መደላደል ይፈጠራል። የበለጠ ለውጤት ለስኬት ወደ ከፍታው ለአንድ ዓመት ያጣውን ትልቁን ግርማ ሞገስ ዳግም መላበስ ይጀምራል ማለት ነው። ይሄን አሁን የመጀመሪያው ስራ። ሁለተኛው አይደንቲቲና ኢንቴንሲቲ በቃለ መጠይቃቸው ላይ ባነሱት ደረጃ ተግባራዊ ማድረግ። ለምሳሌ በፕሪሚየር ሊጉ ተጋጣሚ አውትራን በማድረግ ወይም በሩጫ በመብለጥ በ2024/25 በ2025/26 ከየትኛውም ተጋጣሚ የበለጠ ተጋጣሚ ላይ በሩጫ በመምለጥ በርንማውዝ አንደኛ ነው። አሁን የኢንቴንሲቲው አንዱ ማሳያ ከሊቨርፑልም ከሲቲም ከአርሴናልም ያውም በአንድ 45 ደቂቃ በተሸፈነ ከቨር አይደለም ወይም ኪሎ ሜትር አይደለም ነው የሚለው በሙሉ 90 ደቂቃ። እና በአንድ ወቅት አንድ መረጃ አንብቤ ነበር። ተጫዋቾች በጣም ይሰላቻሉ በራዮላ ስልጠና። መሰላቸት ስላችሁ እረፍት የለውም። በጣም ተጫዋቾችን በትሬኒንግ ሜዳም ከትሬኒንግም ውጭ በጂምም ከፍተኛ የሆነ ስራ አንድ ተጫዋች አመቱን ሙሉ ፊት እንዲሆን ከቀን ወደ ቀን ፊትነሱም ብቃቱም እንዲያድግ ስለሚፈልጉ በትሬኒንግ የሚያምኑ አሰልጣኝ ናቸው። አሁን አንዱና ትልቁ በቅንፍ ውስጥ ሊቀመጥ የሚገባው ጉዳይ ይሄ ነው። በግዢ በሚመጡ ተጫዋቾች በማጠናከር ሳይሆን በትሬኒንግ ማመናቸው ከክሎፕ አይደንቲቲ ጋር ሊያቀራርብ የሚችለው ትልቁ የስልጠና ሂደት ይሄኛው ነው ተብሎ እየተወሰደ ነው የሚገኘው። በትሬኒንግ ማመናቸው ደግሞ ይሄ እምነት ተጫዋቾችን የበለጠ እንዲጎለብቱና ብቃታቸው አስተማማኝ እንዲሆን በተለይ ደግሞ ኮንሲስታንሲ እንዲያሳዩ ወሳኝ ነው ተብሎ እየተነሳ ነው የሚገኘው። ስለዚህ ራዮላ በስልጠና ላይ ጥገኛ የሆነ አሰልጣኝ እንጂ በክላስ ላይ ጥገኛ የሆነ አሰልጣኝ አይደለም። ስለዚህ በስልጠና ምን ይመጣል? መዋሃድ፣ ቅኝት፣ የራስ የመጫወቻ መለያ፣ የጨዋታ ቅርጽ፣ በስትራክቸርም በአይደንቲቲም ወጥነት ይኖረዋል። ስለዚህ መገለጫውን ዳግም ያገኛል ማለት ነው። ሊቨርፑል እንደ ቡድን በትሬኒንግ የሚያምን አሰልጣኝ። ስለዚህ ይሄ ምናልባት አስተማማኝነቱን ዋስትናውን የበለጠ ተቀባይነቱን ከወዲሁ በደጋፊው ዘንድ እንዲያገኝ መደላድል ከፈጠሩ ነጥቦች መካከል እነዚህ ይነሳሉ። ሌላኛው ጉዳይ የኢሳቅና ዊዘን ኬሚስትሪ ማግኘት ነው። እንደውም አንድ አለን ሃንተርን ታውቁታላችሁ፣ የዘጋርዲያን የመርሲሳይድ ዘጋቢ ምን ይላል መሰላችሁ? ከሊቨርፑል ኃላፊዎች ጋር በነበረው ቆይታ አንቶኒ ራዮላ በዊድዘ ዙሪያ ክለቡን ለመገንባት ማሰቡን ገልጾላቸዋል። በዊድዘ ዙሪያ የሊቨርፑል አታኪንግ ስትራክቸርን በዊድዘ ዙሪያ ለመስራት ከወዲሁ ታሳቢ ፕላን አድርጓል። ይሄ ምናልባት ትልቁ ተስፋ ሰጪው ጉዳይ። ዊድዘ ኢፌክቲቭ ሆነ ማለት ኢሳቅ በአግባቡ ኳስ ይመገባል ማለት ነው። ለኢሳቅ ከውጤታማ ለመሆን ምንም ጥያቄ የለው። የአርነ ስሎት ተጠያቂነት አብዛኛውን ድርሻ ወስዷል። ምክንያቱም በተሰለፈባቸው ጨዋታዎች ሁሉ የምናየው 15 ተች፣ 16፣ 14፣ 10 እነዚህ ሁሉ ተች የመጣው
ቡድኑ በበቂ ሁኔታ ማጥቃቱ ቅንጅት የተዋሃደ ስላልሆነ ውጤታማ ስላልሆነ አጥቂው ይነጠላል፣ የሚተቸው በተናጥል ነው። ከዛን አሰልጣኙ ይመጣል ጋዜጣዊ መግለጫ ላይ ይሳቅን እኮ ያስፈረምነው ለዘንድሮ ሲዝን አይደለም ለ6 ዓመት ነው፣ ተረጋጉ፣ ገና ነው፣ ፕሮግረስ እያደረግን ነው ይላል። ምንም ፍንጭ ሳይታይ ይሄ ጉዳይ ነው እንግዲህ የበለጠ እንደውም አንድ የሊቨርፑል ኢኮ ዘጋቢ ምን ይላል መሰላችሁ? እስሎት በጣም አሮጋንት ናቸው። ማኔጅመንታቸው እስከ ታክቲካል አፕሮች እስከ ጋዜጣዊ መግለጫ ድረስ በጣም አሮጋንት ናቸው። አንዶኒ ራዮላ ከተጫዋቾች ጋር ያለው ቀጥተኛ ግንኙነት ደግሞ በበለጠ ፍሌክሲብል እና ይሄ ተች ያለው ይላል። በጣም መቀራረብንና አንድነት ላይ የሚያተኩር ነው እና በብዙ ሚዲያ ላይ ኮምፕሌን የሚያቀርብ አሰልጣኝ አይደል። ይሄ ምናልባት ሊቨርፑልን ከገቡበት ውጥረት ከሚያወጣቸው ጉዳዮች መካከልም የሚጠቀስ ነው። የመጨረሻው ከአሰልጣኙ የሚጠበቀው ጉዳይ ምንድን ነው? የተከላካይ መስመሩን ዳግም ማጎልበትና ማጠናከር። ይሄ ከባድ ፈተና ለራዮላ ይጠብቀዋል። በጣም ከባድ ፈተና፣ የተከላካይ ክፍሉን አስፈሪነትና ጥንካሬ ዳግም መመስረት ነው። ስለዚህ በእነዚህ ጉዳዮች እንግዲህ በከፍተኛ ኤክስፔክቴሽን ራዮላ አቀባበል ተደርጎለታል። በአንፊልድ ደጋፊውን በጣም በአሰልጣኙ ከፍተኛ ተስፋ ጥሏል። በብዙ መልኩ እየተጠበቀ ነው። እስቲ መልካም እንዲገጥመው እየተመኘን በቀጥታ የምንሄደው እንግዲህ የዝውውር እቅዶች ከራዮላ መሾም በኋላ የወጡ በፊትም የወጡ ያለፉት 24 ሰዓት ትናንት በነበረን ፕሮግራም እርግጠኛውን ስነግራችሁ ነበር። በቀጣይ 24 ሰዓት 48 ሰዓት አንድ ትልቅ የሊቨርፑል የዝውውር መረጃ ታደምጣላችሁ። የበለጠ የዴቪድ ኦርኒስተንን ኤክስ ገጽ ጠብቁ፣ አንድ ዘገባ ይዞ ይመጣል ስላችሁ ነበርና አመሻሹን ይዞ መጥቷል። ያን ዲያሞንዴን የተመለከተ ነው። የዲያሞንዴ ጉዳይ ትናንት ተመልክታችኋል ብዬ አስባለሁ። በኤክስም በተለያዩ ሚዲያዎችም በፌስቡክም በኢንስታግራምም በስፋት ሲገለጽ ነበር። ትልቁን መረጃ እንግዲህ ትናንትና ፈንድቷል። ኦርኒስተን ከሳምንት በፊት ካልተሳሳት ከ10 ቀን በፊት መረጃ አጋርቶ ነበር። ከዚህ ተጫዋቾች ጋር ፎርማል አፕሮች ተጀምሯል። ፎርማል ፔዥም አለበት፣ ግን የሊቨርፑል አፕሮች ጠንካራ ነው ብሎ ትክክለኛ ኤክስክሉሲቭ ኒውስ አጋራ። አሁን ከ10 ቀን በኋላ አሁን ላይ ያለውን ተጨባጭ እውነታ እንደውም ለምንድን ነው የኦርኒስተንን ዘገባ ሪሊያብል ነው የምንለው? በአንድ ዘገባ ላይ አይደጋግምም ወይም አያሰለችም። እንደ ፋብሪዚዮ በ3 የዩቲዩብ ቪዲዮ 24 ሰዓት ውስጥ ተደጋጋሚ ሀሳብ የተለያየ ቋንቋ እየተጠቀመ ደጋፊውን አያሰለችም። ምክንያቱም ዲሉ ያለበትን ደረጃ ላይ ግልጽ የሆነ እውነታን ተጨባጭ እውነታ አታገኙ መረጃ። ይሄን በደንብ ለሚያስተውል ነው ግልጽ የሚሆን። ሁሌም አንድ የተወሳሰበ መረጃ ወይም ያልተጠናቀቀ ጉዳይ ነው የሚያቀርበው። ያልተጠናቀቀ ስላችሁ ዝውውሩ አይደለም፣ በጉዳዩ ላይ ያለውን ሀሳብ እስቲ በደንብ ተመልከቱ። የኦርኒስተን ግን አሁን ላይ ያለውን ስቴጅ ግልጽ ነው። አይደጋግምም። መረጃዎችን ላይጽፍ ይችላል ድጋሚ ለአንድ ወር በአንድ ሀሳብ ላይም ሆነ በተጨባጭ መረጃ ላይ፣ ግን እሱ የሚጽፋቸው መረጃዎች ጠብ አይሉም። ተፈጻሚነቱም ተደራሽነቱም ከዊድዘ ከኢሳቅ ከኤኬቲኬ ከየትኛውም ዝውውር ላይ ተነሱ በእንግሊዝ ክለቦች ዙሪያ በተለይ ምንም አይነት የተዛነፈ መረጃ የለም። ምንም አይነት የጌሂ ዝውውር አለመጠናቀቁን ፋብሪዚዮ ቸኩሎ ሂርዊጎ ሲል አልተጠናቀቀም፣ ዲሉ አየር ላይ ነው ያለው፣ ሰዓቶች ይቀራሉ ግን መጠበቅ አለብን ሲል ነበር። ከዛም በኋላ ፌል ማድረጉንም እሱ ነው ቀደም ብሎ ይፋ ያደረገው እና የተጣራ መረጃ ለማግኘት በተለይ ከእንግሊዝ ክለቦች የሚወጡ መረጃዎች በቀጥታ ከክለቦች ስለሚሰጡ ኦርኒስተን ተመራጭ ነው። ይህን በነገራችን ላይ በደንብ ትኩረት አድርጋችሁ አረጋግጡ። ስለዚህ ጉዳይ ደጋግሞ ማንሳት ብዙም ተገቢ ስላልሆነ እና ትናንትና በያን ዲያሞንዴ ዙሪያ ያወጣውን መረጃ ስንመለከት ሊቨርፑል ከፒኤስጂ በተሻለ በጣም አድቫንስድ ስቴጅ ላይ ደርሷል፣ በረጅም ርቀት ይላል። ፒኤስጂ አሁን ላይ ለስ አድቫንቴጅ ነው፣ ከአድቫንስድ ላይ ነው። በጣም አነስተኛ ድርድር ነው፣ ብዙ ዘልቆ አልሄድም። ምክንያቱም አማራጩ የፒኤስጂ በቦታው ላይ ሰፊ ስለሆነ
አንድ ዲያሞንዴ ራደራቸው ውስጥ አለ እንጂ የመጨረሻ ትኩረታቸው እሱ አይደለም። ለሊቨርፑል ግን በቦታው ላይ የመጨረሻ ትኩረትና ተመራጩ ዲያሞንዴ ነው። ስለዚህ ሊቨርፑል በረጅም ርቀት በብዙ መመዘኛዎች አድቫንስድ ስቴጅ ላይ ደርሷል። ዋነኛው ጉዳይ በተጫዋቹ በኩል ያለው ጉዳይ ከገደሉ በኋላ ሊቨርፑልና አርቢ ሌፕዚግ መካከል ያለው ግንኙነት በጣም ኮንቪንስድ ስለሆነ በዛ ላይ የክለቡ ሌጀንድ አሰልጣኝ የክለቡ ግሎባል ዳይሬክተር ስለሆኑ የዝውውር ሂደቱንም ከሚመለከቱ ባለሙያዎች መካከል አንዱ ስለሆኑ የርገን ክሎፕ ሚቲንጉ የበለጠ ክለብ ከክለብ ጋር በሚደረገው ድርድር ላይ ለሊቨርፑል በጣም ሴፍ ዞን አለ። ስለዚህ የተጫዋቹ በኩል ነው በጣም ለሊቨርፑል ፈተና የሚሆነው የነበረው። አሁን ግን ከፓሪስ ሴን ጀርሜን በብዙ መመዘኛዎች ልና የመጀመሪያውን ጉዳይ ያነሳው በጣም ፔዤ ለዲያሞንዴ ካቀረበው የደሞዝ ክፍያና ሊቨርፑል ያቀረበው በጣም ሂውጅ ጋፕ አለው። በጣም ሰፊ ጋፕ አለው። ሊቨርፑል ተጫዋቹ እምቢ የማይለውን ኮንትራትና ደሞዝ አቅርበዋል ከፔዤ በተሻለ። ይሄ የሊቨርፑልን የፋይናንስ ጥንካሬ አሁን ላይ ያለበትን ስቴጅ ነው የሚያሳየው። ስለዚህ በዲያሞንዴ ዝውውር የዊንግ ዝውውር አይቋረጥም ማለት አይጠናቀቅም። ስለዚህ ከዚህ በፊት ስነግራቸው የነበረው ይሄን ነው። ዲያሞንዴ ካልመጣ ባርኮላን ያስፈርማል የሚለው ጉዳይ አይሰራም። እንደዚህ አይነት እቅድ የለም ሊቨርፑል ቤት። ይህንን ካላመጣን እዚህ ጋር እንሄዳለን። አምናም ይህንን ደጋግሜ ሳነሳ ነበር። ኤኬቲኬን ካስፈረሙ ይሳቅን አያመጣም ሲሉ ነበር እስከ መጨረሻ ድረስ። ይሳቅ መጨረሻ ላይ ፈረሙ። አሁንም ልንገራችሁ ዲያሞንዴ ሌላ እቅድ ነው፣ ባርኮላ ሌላ እቅድ ነው። አምና ከይሳቅ እኩል ባርኮላን የማምጣት በጣም አድቫንቴጅ ነበር። ሰዓቱና ፔዤ ጠይቀው ክፍያ አመቺ ባለመሆኑ ነው ባርኮላን ያላስፈረሙት። አሁን የዲያሞንዴን ጉዳይ ከቀጣይ የስራ ቀናት በኋላ በደንብ እናያለን። ከዓለም ዋንጫ በፊት ምናልባት ሊቨርፑል በዚህ ዝውውር ላይ አንድ ተጨባጭ እውነታ ላይ ይደርሳል ወይም የሆነ ስቴጅ ላይ ደርሶ ጉዳዩን ይገላል ተብሎ ይጠበቃል። ከዛም በኋላ ወደ ተቃራኒው የዊንግ ስፍራ ያተኩራል። ባርኮላ ነው እሱም ሊሆን የሚችለው። ሌላ ኦፕሽን አለ ብዬ በግል አላስብ። ምናልባት እንደ ግራ ዊንግ ዲያሞንዴን ካሰቡ በቀኙ የሳላ ቦታ ኮንሲሳውን ካልሆነ ባርኮላ ካልሆነ የጁቬ ኮንሲሳው የበለጠ ይህን ተጫዋች ትኩረት አድርጉ። ባርኮላ ካልሆነ ነው ግምላችሁ እና አሁን ላይ ሊቨርፑል በዲያሞንዴ በኩል በጣም የበለጠ አድቫንስድ ስቴጅ ላይ ደርሷል። አርቢ ሌፕዚግ 110 ሚሊዮን ዩሮ ወይም 110 ሚሊዮን ፓውንድ ወይም 130 ሚሊዮን ዩሮ ገደማ ይፈልጋል። ሊቨርፑል ከ100 ሚሊዮን ፓውንድ በታች ለማጠናቀቅ እየሰራ እንደሆነ እዛ ጋር እያይዘው ጽፏል። ይሄ አሁን ላይ ያለው ትክክለኛው ተጨባጭ እውነታ ነው። ከዲያሞንዴ በቀጥታ ትኩረታቸው አሁንም ደግሜ ልንገራችሁ ባርኮላ ነው የሚሆነው። ከኦርኒስተንም በቂ ማረጋገጫ ስላለ በተሻለ መረጃም በተጨባጭ እውነታም። እስቲ ቅድም ካሳያችሁ ጋዜጣ ውስጥ ይህንን ጋዜጣ በድጋሚ ላሳያችሁ። ዘሳን ዛሬ በፊት ገጹ ላይ የእግር ኳሱ ያው የእግር ኳስ ገጽ ከጀርባ ቢሆንም የጀርባው ገጽ ትልቁን ሽፋን ያገኘው የራዮላ ቅጥር ነው። ከራዮላ ቅጥር የበለጠ ግን ትልቁ ጉዳይ ማን ነው? አሌክስ ስኮት ነው። የበርንማውዙ እንግሊዛዊ የ22 ዓመት አማካይ። ይህ ተጫዋች ትናንትና ከራዮላ ቅጥር ጋር በተገናኘ በኢንስታግራም ገጹ ላይ በጣም ደስተኛ እንደሆነ፣ ለዚህ ሹመት መልካም እድል እንዲገጥመው በሱ ህይወት በእግር ኳስ ዘመኑ ስለፈጠረው ተጽዕኖ ራዮላ ያደረገለትን ትልቅ በጎ ጉዳይ በማንሳት የጻፈውን ጉዳይ ሁጎ ኤኪቲኬንስ ጨምሮ አንዳንድ የሊቨርፑል ተጫዋቾች ኢንስታግራም ፖስቱን ላይክ አድርገዋል እና አሌክስ ስኮት በጣም አንድ ተጫዋች በዚህ ደረጃ የሌላ ክለብ ንብረት ሆኖ እንዲህ አይነት አስተያየት ሊሰጥ አይችልም የሚሉ ገማቾች በዝተው ነበር። በዚህ በኩል ብዙ መረጃዎች እየተመለከትን ኮንፈርሜሽኖችን ስንጠብቅ ነበር። ዘሳም በጋዜጣው ፊት ለፊት ላይ ይዞ ወጣ። ሊቨርፑል 60 ሚሊዮን ፓውንድ ሊያቀርብ እንደሆነ የአማካይ ክፍል እደሳው ላይ አሁን ሊቨርፑል ከያዛቸው እቅዶች ውስጥ ከራዮላ ቅጥር በኋላ የበለጠ ያለፈው 24 ሰዓት የላሚን ካማራ እና ሳንጋሬ ጉዳይ እንዳለ ሆኖ አሁን በሚለቅ ተጫዋች ላይ ነው
አሌክስ ስኮት ትኩረት ያገኘ በሚለቅ ተጫዋች እና እንደ ዘሳን ዘገባ ከሆነ አሌክሲስ ማካሊስተርን በቀጥታ ለመተካት ሊቨርፑል አሌክስ ስኮት ተመራጭና ተቀዳሚ አድርጓል። 6 ቁጥር አይደለም ማለት ነው። ስለዚህ ትናንት የነገርኳችሁ የሁለቱ 6 ቁጥሮች ጉዳይ እንዳለ ሆኖ ነው። እሱ ሌላ መዝገብ ነው፣ ሌላ ጉዳይ ነው። ሊቨርፑል አማካይ ማጠናከር ስላለበት ማንም ሳይሸጥ ማንም ሳይለቅ አደም ዋርተንን የማምጣት እቅድ ነበር። ግን አሁን ከራዮላ ሹመት በኋላ የዋርተንን ክፍያ ወደ 2 ተጫዋች መበተን ስትራቴጂው ላሚን ካማራና መሐመዱ ሳንጋሬ። አሁን ግን እንደ ዘሳን ዘገባ፣ እንደ ቴሌግራፍ፣ እንደ ዘ ታይምስ ዘገባ ከሆነ የማካሊስተር መልቀቅ በእጅጉ ከፍ ብሏል። በጣም የመልቀቁ እድል ሰፊ ነው። ምክንያቱም በአሌክስ ስኮት ዘሳን ይዞ በወጣው ዘገባ ላይም ይሄን ጉዳይ ተመልክቼ ቴሌግራፍ ላይ ዶሚኒክ ኪንግ ቮት ያዘጋጀበትን ዘገባ ይዞ ወጥቷል። ገብታችሁ ቮት መስጠት ትችላላችሁ። ምንም አይነት ሳብስክሪፕሽን የለውም። የሊቨርፑል ሙሉ የስብስቡ ተጫዋቾች ማን ይቆይ ማን ይሸጥ፣ ኪፕ ኦር ሴል የሚል ቮት አለ። ላይኩ ኪፕ ነው፣ ዲስላይኩ ሴል ነው። ገብታችሁ ቮት መስጠት ትችላላችሁ። ታይቶ በማይታወቅ ሁኔታ በቴሌግራፍ ገጽ ላይ ሪከርድ የሰበረ ቮት ነው የተሰጠው። ከ300,000 በላይ ቮት በየትኛውም ክለብ ዙሪያ የቀረበ ቮት በቴሌግራፍ ዘንድ 285 ቮት የተሰጠው የማንቸስተር ዩናይትድ የአማካይ ኦፕሽን 12 ተጫዋቾች የተያዙትን እነማን ለዩናይትድ ይመጥናሉ በሚል ቴሌግራፍ ባዘጋጀው ላይ ከፍተኛ ቮት የተሰጠው ትናንትና ብቻ በቀረበ ገና 24 ሰዓት ሳይሞላ ከ300,000 በላይ ቮቶች ተሰብስቧል። ቴሌግራፍ ገብታችሁ ቮት መስጠት ትችላላችሁ። እና ከአብዛኛው ቮት ውስጥ ይሸጡ ከተባሉ የደጋፊዎች ድምፅ ውስጥ አንደኛ ላይ ከፍተኛ ይልቀቅ የሚለውን ቮት ያገኘው ኮድሊ ጋክፖ ነው። አንደኛ ደረጃ ላይ በጣም የገረመኝ 1018 ቮቶች ሴል የሚል ኪፕ የሚል 72 በሱ ስር ያለው። ገብታችሁ ቮቱን አሁን ቁጥሩን ይሄን የተመለከትኩት እኔ ሐሙስ ወደ 12 ሰዓት ተኩል 12 ሰዓት ተኩል 1 ሰዓት አካባቢ በኢትዮጵያ ሰዓት አቆጣጠር። ይሄ መረጃ ሲደርሳችሁ ስንት ሰዓት እንደሆነና ያለውን የሰዓት ልዩነት ተመልከቱ። አብዛኛውን ቮት ሁለተኛ ደረጃ ላይ ያገኘው ማካሊስተር 985 ደጋፊዎች ሴል የሚለውን የተጫኑትና 115ቱ ኪፕ የሚል ላይ ነው። ይሄ ቮት በነገራችን ላይ በነ ዶሚኒክ ኪንግ መቅረቡን በግሌ አልወደድኩትም። ምክንያቱም የክለቡንም እቅድ ላይ ቀጥተኛ ማሳያ ነው የሚሆነው። ስትራቴጂ ክለቡ እነማንን ሊለቅ እንደሚችል ፍንትው አድርጎ የሚያሳይ የደጋፊዎችን ስሜት ማረጋገጫ ነው የሚመስለኝ። ምክንያቱም እነዚህ ዘጋቢዎች በጣም ለክለቡ ቅርብ ናቸው። ለዛ ነው በአመት ውስጥ ቢበዛ 20 ወይም 15 መረጃዎች የሚሰሩት። ሪፖርት ማች ሪፖርት የሆነ ኤክስክሉሲቭ ኒውስ የሆነ አንድ ለየት ያለ መረጃ በጉዳት በዝውውር ላይ 1-2 ቢሰሩ በጣም የሊቨርፑል የመረጃ ተቋም የኢንፎርሜሽን ሳይቱ በጣም መረጃ በቀላሉ አይገኝም። ለዛ እነዚህ ዘጋቢዎች ከስንት አንድ የሚሰሩት ዘገባ ሁሌም ከክለቡ እቅድ ጋር በቀጥታ ተያያዥ ነው የሚሆነውና ጋክፖ ማካሊስተር 3ኛ ደረጃ ላይ የተቀመጠው ኬዛ የበለጠ ኮርቲስ ጆንሰን ዊዘ ኢሳቅ ኤኬቲኬ ምናምን እነዚህ ተጫዋቾች ደግሞ ምንም ሴል የሚል ተቸለው ሁሉም ይቆዩ የሚል እነ ሰቦዝ ላይን ጨምሮ ግራቨንበርክን እንዲቆዩ ኪፕ የሚላትን በተን የተጫነ ደግሞ ምንም አይነት ሴል የሚል ቦክስ የሌለባቸው እነዚህ ተጫዋቾች ላይ። ስለዚህ ክለቡ የደጋፊውን ስሜት በእንደነዚህ አይነት ሪፖርተሮች ቼክ ያደርጋል። በነገራችን ላይ እቺን አሰራር ከዚህ በፊት በተደጋጋሚ በተለያየ ጊዜ ተመልክተናል። አንድ ተጫዋች ለማስፈረም አንድ ተጫዋች ለመሸጥን የደጋፊውን ስሜት ቼክ የሚያደርጉበት መንገድ ነውና አሁን ላይ ባለው ስትራቴጂ መሰረት የበለጠ አሌክሲስ ስኮትን ሊቨርፑል ትኩረት ያደረገው የአሌክሲስ ማካሊስተር ዳይሬክት አውት ኤንድ አውት ተተኪ ለማድረግ ነው። እዛው ዘገባ ላይ የተመለከትነው ሌላኛው ጉዳይ ላሚን ካማራ የሚመጣ ከሆነ ዋታሬ ኤንዶ የመልቀቅ ዕድል ሰፊ። በፕሪሲዝን ቆይታ ሃርቪ ኤሊየትን ተመልክቶ ራዮላ ይወስናል ነው የተባለው። ይሄ በነገራችን ትልቅ ፖዘቲቭ መረጃ ነው ለሃርቪ ኤሊየት ኬሪር። ምናልባት
ዴቪድ ኦርንስተን አመሻሹን ይዞ በወጣው ዘገባ ላይ ሊቨርፑል እስካሁን በገንዘብ ክፍያ ዙሪያ ነው ከሌፕዚግ ጋር ኮንታክት እንዳደረገ የተናገረው። በተጫዋች የዝውውር አካል ይሆናል የሚል ምንም አይነት ዘገባ የለም። ይሄ ማለት ሃርቪ ኤሊየትን ሞክረው ራዮላ ተመልክቶ የሚሆን ከሆነ ይቀጥላል፣ ማይሆን ከሆነ ነው የሚሸጠው። ስለዚህ ፕሪሲዝን ላይ ሙከራ ይደረጋል ማለት ነው እና በስሎት ስትራቴጂ ሊቨርፑል 100% አይቀጥልም። አሁን ሌላ አሰልጣኝ፣ ሌላ የጨዋታ ስልት፣ ሌላ አይደንቲቲ ነው። ስለዚህ እነ ኮርቲስ ጆንስ ሲሸጡ እና ሃርቪ ኤሊየት እንዳይመለሱ የተደረገበት መንገድ ሁሉ አሁን ቀርቷል። ስለዚህ አዲሱ አሰልጣኝ ሞክሮ ነው ይሸጥም አይሸጥም። ግን የአሌክሲስ ማካሊስተር ጉዳይ አንደኛም ተጫዋቹ ፍላጎት አለው የመልቀቅ። ምናልባት ሪያል ማድሪድ ጨምሮ ሌሎች ክለቦች ከዚህ በፊት እንደምታውቁት ከ75 ሚሊዮን ዩሮ በላይ እስከ 80 ሚሊዮን ዩሮ እስከ 85 ሚሊዮን ዩሮ ቀርቧል የሚል የተለያዩ ሪፖርቶች እንሰማለን በየጊዜውና ማካሊስተር የመልቀቅ እድሉ ሰፊ ነው። ከዚህ ጋር በተያያዘ ደግሞ አሌክስ ስኮት ለቦታው ላይ ተመራጭ አውት ኤንድ አውት ተተኪ ተደርጎ የተያዘ አማካይ ነው ይለናል የዘሳንም ዘገባ። በሌሎች እና አይስፖርት ላይ እና ቴሌግራፍ ላይ እቅዱስ መካተቱን ተሰምቷል። ሊቨርፑል ደግሞ እንደምታስታውሱት ከረጅም ዓመት በኋላ ምናልባት ካልተሳሳትኩ ከ45 ዓመት በኋላ መሰለኝ ለእንግሊዝ ብሔራዊ ቡድን አንድም የሊቨርፑል ተጫዋች አልተካተተበት። ስለዚህ ይሄ እንግሊዛዊ አይደንቲቲ ለመገንባት ስለሚያስቡ የና አሌክስ ስኮት አይነት ማለት እንግሊዛዊ ተጫዋች ሆም ግራውንድ ተጫዋች ማካተት ስለሚፈልጉ አሌክስ ስኮት አሁን ላይ ደግሞ አዲሱ የሊቨርፑል እቅድ ሆኖ በክለቡ ራደር ውስጥ መያዙን በስፋት እየተመለከትን ነው። የተመለከታችሁትም የቴሌግራፍ የዘሳን ጋዜጣ ይህንን ዘገባ ነው ይዞ መውጣት የቻለው። ስለዚህ የራዮላ ሹመት የያኒ ዲያሞንዴ የዝውውር አድቫንቴጅ እየሰፋ መምጣት ባርኮላ ሌላኛው እቅድ መሆኑን ምናልባት የባርኮላ ጉዳይ ላይ እኔ በሁለቱ ተጫዋቾች የዝውውር አፕዴት ላይ አንድ ተጨባጭ እውነታ እንረዳ። ተጨባጭ እውነታ ማለት ለክርክርም ለዲቤትም የማያቀርብን ሊቨርፑል ሉዊስ ዲያዝን አልተካም እየተባለ ኮርሊ ጋክፖ ደጋፊው በሰጠው ቮት ምክንያት ከፍተኛ ቮት የተሰጠበት ይሸጥ የሚል ቮት። እንደውም እኮ የቮቱን ኮሜንት ከቻላችሁ ገብታችሁ አንብቡ። 638 ኮሜንት አለው ከቮቱ በታች በኩል ኮሜንት የምትለዋን ስትነኩ የእያንዳንዱ በጭራሽ የሊቨርፑልን ጀርዚ መልበስ የለበትም። እኔ ይሄ የነ ዶሚኒክ ኪንግ የነ ጄምስ ፒርስ የነ ፖል ጆይስ ቮት ዘገባ ምናምን ከክለቡ በቀጥታ የሚሰጥ የደጋፊውን ስሜት ይሄ ቼክ የማድረጊያ ሂደት ነው። ምን አይነት አቋም ላይ ነው? አምና አንድ ጉዳይ ስነግራችሁ ነበር። ጋክፖ በየትኛው አስተማማኝ ብቃትና ችሎታ ነው የ5 ዓመት ኮንትራት የሰጡት? ይሄን ጉዳይ ቀጥታ ፖዚቲቭ ላይ አትቀበሉ። ሊቨርፑል በቀጣይ ዓመት ይሄን ኮንትራት ለማፍረስ ማንኛውም ክለብ ይምጣ ከመቀበል ወደ ኋላ አይልም። በእርግጠኝነት ይቀበላል። ይሄ ቅድመ ዝግጅት ነው። አሁንኑ ወዲያው ላይ አይሸጡት ይችላል፣ ግን ቅድመ ዝግጅት ነው ስላችሁ ነበር። እስከ 2031 ታስታውሳላችሁ ሲዝኑ ሲጀምር ኮንትራት ፈርሙ። ይሄን ጉዳይ አስምራችሁ ያዙበት እና አሁን ላይ የበለጠ እንዲህ አይነት ሩመርስም እያለ ዲያስ ሳይተካ ይሄም ተጫዋች ይለቃል አሁን ላይ ባለው ሁኔታ እየተባለ የግራው ሜዳ ክፍል ላይ ተጫዋች አይፈርምም ማለት እንግዲህ ከባድ ነው። የሳላ ያን የሚያክል ኳሊቲ ጎሎ ሁለት ዊንግ መፈረሙ የማይቀር ተቀዳሚ ምርጫዎችም ሊፈርሙ የሚችሉትም ዲያሞንዴና ባርኮላ ናቸው። ካልሆነ ከዲያሞንዴ ተጨማሪ ኮንሲሳው የኮንሲሳውን ስም ግን አስምሩበት የባርኮላ ዝውውር ማይሳካ ከሆነ። ነገር ግን አሁን እንደሚወጡ መረጃዎች ከሆነ የበለጠ ዲያሞንዴ ላይ ያተኩራል። የባርኮላ ጉዳይ የጊዜ ሂደት ይፈልጋል ነው። ግን ራይት ፉል ባክ ተጨማሪ ትልቅ ትኩረት የተሰጠው ቦታ ነው። ሊቨርፑል የአምናው አይነት ገንዘብ አያውጣ እንጂ በበጀት ደረጃ ስኳዱን ድጋሚ ለማጠናከር በቂ በጀት ተመድቧል።
450 ሚሊዮን ፓውንድ አውጥተዋል ይባላል እንጂ 260 ምናምን ሚሊዮን ፓውንድ ገቢ ማድረጋቸው ምንም እስካሁን ድረስ በሚዲያው ዙሪያ አይወራም። 240 ምናምን ሚሊዮን ፓውንድ። ስለዚህ 210 ሚሊዮን ፓውንድ ኢንቨስት ያደረጉት። ስለዚህ በበቂ ሁኔታ በጀት በድጋሚ ከፌኒ ስፖርት ግሩፕ ተለቆላቸዋል። ያንን ተከትሎ ነው እንግዲህ ሪቻርድ ዩዝ እና ኤድዋርድ ከሙሉ ቡድናቸው ጋር በገበያው ላይ እየሰሩ የሚገኙት። ራዮላን ሾመዋል። ቀጥሎ ተከትሎ ሊመጣ የሚችለው የመጀመሪያ የክለቡ ፈራሚ ያን ዲያሞንዴ ይመስላል፣ እንደ ዴቪድ ኦርኒስተን ዘገባ ከሆነ። በቀጣይ ቀናት የሚፈጠረውን ተመልክተን የበለጠ የተደራጀ መረጃ ይዘንላችሁ እንመጣ ይሆናል። እስካሁን ድረስ በነበረን ቆይታ እንግዲህ በርካታ ነጥቦች ላይ ተወያየን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ከሀገር ውጭ ብታደምጡ ድጋፋችሁ ያስፈልገናል። በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ አድርጉ። ኢንሳይድ ማንቸስተር ሲቲ ይዘንላችሁ እንመጣለን። ሲቲን እስቲ እናተኩር በሁለተኛ ክፍል። ብዙም ሳትርቁ ጠብቁን። ሰላም ቆዩ።